ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በህዝባዊ ወያኔ ሓርነት ትግራይ ላይ እርምጃ ይወሰድ ሲል ኢዜማ አስታወቀ። የፌዴራል መንግስት ህወሓት ላይ እርምጃ እንዲወስድ ኢዜማ ጠይቋል። በዜና ትንታኔያችን አካተናል። ዶክተር ገብረጽዮን ገብረ ሚካኤል ከአፍሪካ ህብረት የምስራቅ አፍሪካ ልዩ መልእክተኛ ኦሉሴጉን ኦባሳንጆ ጋር ዛሬ መቀሌ ውይይት አድርገዋል። ኦባሳንጆ በመቀሌ ምን ተወያዩ የሚለው የዜና ጥንቅራችን በሰፊው አካተናል። ቀናት ውስጥ ጦርነት ይገባል ሲሉ ሬድዋን ሁሴንና አቶ ጌታቸው ረዳ ህወሓት በቀናት ውስጥ ጦርነት ይከፍታል ሲሉ ተናገሩ። በዜና ትንታኔያችን አካተነዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የዋጋ ንረቱን እወዳለሁ ማለታቸውን ተከትሎ ከፍተኛ ውዝግብ ተፈጥሯል። የዜና ጥንቅራችን በሰፊው አካተናል። ቆይታችሁ መሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያው የዜና ጥንቅራችን ስናልፍ በህወሓት ላይ እርምጃ ይወሰድ ሲል ኢዜማ አሳወቀ። የፌዴራል መንግስት ህወሓት ላይ እርምጃ እንዲወስድ ኢዜማ ጠይቋል። አካሄዱን መኢሶን ይመስላል የሚለው የሚተቸው ኢዜማ በትግራይ ያንዣበበው ወታደራዊ ውጥረት በተመለከተ መግለጫ አውጥቷል። የፌዴራል መንግስት ህወሓት ላይ እርምጃ እንዲወስድም ጠይቋል። ህወሓት ደርግን ጥሎ ስልጣን ከተቆጣጠረ አንስቶ የሰራቸው ጥፋቶች የሚዘረዝር መግለጫው አሁን ላይ ያለው ሀገራዊ ችግር መንስኤ ህወሓት ያሰፈነው የብሔር ፖለቲካ እንደሆነ አንስተዋል። ለፕሪቶሪያ ስምምነት አለመተግበር፣ ለተፈናቃዮች አለመመለስ ህወሓት ብቻ ተጠያቂ ያደረገ የፓርቲው መግለጫ ይህን ኃይል በቃ ማለት በትግራይ ያለው ወገኖች ከማያባራ መከራ መታደግ የሁላችንም ኢትዮጵያ የጋራ ቤት ስራ ሊሆን ይገባል፣ ጦርነት ሳይጀመር በፊት ለማስቆም ይገባል ሲሉ ጠይቀዋል። እንደ ህወሓት አይነት ደም የማይጠረቃ አካልና እሱ የሚዘውሩ ጥቂት ግለሰቦች በቃቸው ተብሎ ለማስቆም የትግራይ ህዝብን ካላስፈላጊ መከራ ለመታደግ በህዝቡ ላይ ምንም አይነት መስዋዕትነት የማያስከትል መልኩ በህገወጥ ቡድን ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ በመንግስትና ከመንግስት ጋር በጋራ የሚቆሙ ማንኛውም የትግራይ ማህበረሰብ የሚቆረቆር አካል ሊወሰድ እንደሚገባ ያምናል ሲሉ በማለት ህወሓት ላይ እርምጃ እንደሚወስድ ጠይቋል። ዶክተር ገብረጽዮን ገብረ ሚካኤል የተመራው ከአፍሪካ ህብረት የምስራቅ አፍሪካ ልዩ መልእክተኛ ኦሉሴጉን ኦባሳንጆ ጋር ዛሬ መቀሌ ውይይት አድርገዋል። ውይይቱ ላይ ተሳተፉት አምባሳደር አዲስ ባሌማ እንደተገለጹ ከሆነ ትግራይ ቲቪ ሲናገሩ በትግራይ በኩል ህዝብን ከሚያድን ፈጣንና ተግባራዊ እንቅስቃሴ እንዲደረግ ፍላጎት እንዳለ በልዩ መልእክተኛው ተገልጾላቸዋል። አምባሳደሩ አክሎ በትግራይ በኩል ችግር በውይይት በድርድር እንዲፈቱ ፍላጎት ቢኖርም ፌዴራል መንግስት ግን የፕሪቶሪያው ስምምነት በመጣስ በትግራይ ላይ ከበባና ጥቃት እያደረሰ መሆኑን በልዩ መልእክተኛው ማስረዳታቸውን ተገልጿል። በዚህ ምክንያት የተፈናቀለ ህዝብ ከበሽታና በረሃብ እያለቀ መሆኑን ወራሪ ኃይላችን ስር ያለ ህዝብም እየተሰቃየ እንደሚገኝ አብራርተዋል። በአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ በኩል ከዶክተር ገብረጽዮን ገብረ ሚካኤል ያደረጉትን ውይይት መልካም የነበረ መሆኑን ጠቅሰው የውይይቱ ዋና ዓላማ አሁን ላይ ያለው ውጥረት ማርገብና ዘላቂ ሰላም የሚመጣበትን ሁኔታ ማመቻቸት እንደሆነ አሳውቀዋል። በመሆኑም በቀናቱ ውስጥ ወደ ጦርነት ይገባል ሲሉ ህወሓት ተተቸ። በዚህም በኢትዮጵያ የደህንነት ሚኒስትር የሆኑትና የምስራቅ አፍሪካ ልዩ አማካሪ የሆኑት አቶ ጌታቸው ረዳና ሬድዋን ሁሴን ህወሓት በቀናቱ ውስጥ ጦርነት ይከፍታል ሲሉ ተደመጡ። ህወሓት በቀናት ውስጥ በፌዴራል መንግስት ላይ ጥቃት ለመሰንዘር ወስኗል ሲሉ የብሔራዊ መረጃ ደህንነት አገልግሎት ዳይሬክተር ጄኔራል አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳይ አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ ዛሬ በአልጀዚራ ላይ ባስነበቡት ጽሁፍ አስጠንቅቀዋል። አቶ ጌታቸው ረዳ ሁሴንና ሬድዋን ሁሴን በጋራ ባስነበቡት ጽሁፍ ጽምዶም በሚል ቅኝት የፈጠሩት ኃይሎች ኢትዮጵያን ወደ ጦርነት ጎትተው ለማስገባት እየተንቀሳቀሱ መሆኑን ጠቅሰዋል። በመሆኑም በአስመራ፣ መቀሌ፣ በሱዳን በድብቅና በግልጽ በሆነ ስብሰባ የተፈጠረው የጽምዶም ጥምረት በአሁኑ ወቅት ወደ ማጥቃት ለመሸጋገር ተዘጋጅቷል ብለዋል። ጌታቸውና ሬድዋን አክራሪና ርዝርዝ ቡድን ያሉት ህወሓት በአስመራ ድጋፍና አጋዥነት የሚቀጥሉ ቀናት ጥቃት ለመሰንዘር መወሰኑን አረጋግጧል። ህወሓት የትግራይ ህዝብን ህወሓት የጦርነት አጀንዳውን በግልጽ ውድቅ ቢያደርግም ቡድኑ የግጭት መቀስቀስ አባዜውን አልተወም ብለዋል። ህወሓትና ከኤርትራ መንግስት በቀጥታ የሚያገኘው ድጋፍ ከፍተኛ ቁጥር ያለው ተዋጊ ኃይል መመልመል፣ ማሰልጠንና ማስታጠቅ ቀጥሏል ሲሉም አክለዋል። የአሜሪካው ፕሬዝዳንት የዋጋ ንረት እወዳለሁ ማለታቸውን ተከትሎ ከፍተኛ ውዝግብ ተፈጠረ። የአሜሪካው ፕሬዝዳንት ትራምፕ በባለፈው ወር የአሜሪካ ሸቀጣ ሸቀጦች ዋጋ ከባለፈው 3 ዓመታት ወዲህ በከፍተኛ ፍጥነት መጨመሩን የሚያሳይ ይፋዊ መረጃ ከወጡ በኋላ የዋጋ ንረት እወዳለሁ
ወደዋለሁ ሲሉ ተደምጠዋል። ዩናይትድ ስቴትስ የሰራተኞች ስታቲክ ቢሮ የግንቦት ወር መረጃ እንደሚያሳየው ባለፉት 12 ወራት ውስጥ የዋጋ ንረቱ 4.2 በመቶ ጨምሮ ይህም የሚያዝያ ወር ከነበረው 3.8 በመቶ ከፍ ያለ ሲሆን ይህ የዋጋ ጭማሪ በአሜሪካና እስራኤልና በኢራን መካከል ከተቀሰቀሰው ጦርነት ማግስት በናረው ነዳጅ አቅርቦት ዋጋ ሳቢያ የመጣ ነው ተብሏል። በትራምፕ በነጩ ቤተ መንግስት በሰጡ መግለጫ እወደዋለሁ፣ ቁጥሮቹ በጣም ጥሩ ነበር፣ ምን እንደምወድ ታውቃላችሁ፣ የዋጋ ንረቱን እወደዋለሁ ሲሉ ተደምጠዋል። ነገር ግን ከኢራን ጋር ያለው ጦርነት ሲያበቃ የናረው ዋጋ እንደ ድንጋይ ቁልቁል እንደሚንዘገዘግ ወይም በከፍተኛ ሁኔታ እንደሚቀንስ ቃል ገብተዋል። ነገር ግን ትራምፕ ቆየት ብለው ኒውዮርክ ፖስት በሰጡት አስተያየት ግን ንግግራቸው ከአውድ ጽሑፍ ውጭ እንደተወሰደባቸው ገልጸው ማለት የፈለጉት የዋጋ ንረቱ ከዚህ በላይ ባለመጨመሩ የተሰማቸውን ደስታ እንደሆነ አስረድተዋል። ትራምፕ ለጋዜጣ ሲናገሩ የዋጋ ንረቱን ቁጥሮች የወደድኩት እኔ ከማወራው ነገር አንጻር ምክንያት ጦርነት ውስጥ ብንሆንም እንኳ ቁጥሮች አስቀድሞ ከተገመተው በላይ እጅግ ዝቅተኛ መሆናቸው ነው። ስለዚህ ጦርነት ስንወጣ ቁጥሮች በጦርነት ከመጀመሩ በፊት ከነበሩበት ደረጃ በታይ ዝቅ ይላሉ ብለዋል። በመሆኑም ፕሬዝዳንቱ በቅርብ የወጡ የዋጋ ንረት መረጃዎች አስመልክተው በቅድሚያ በሰጡት አስተያየት የአሜሪካ ጦር ኃይሎች ከኢራን ጋር በሚሊዮን የሚቆጠሩ በርሜል ዘይት ለመውሰድ የሌሊቱን ዘመቻ ማካሄዳቸው የገለጹ ሲሆን ይህ ለነዳጅ ዋጋ መጠነኛ መቀነስ አስተዋጽኦ ማድረጉን ገልጸዋል። አክለው ይህ ግጭት ሲያበቃ የነዳጅ ዋጋ ቀደም ሲል ወደ ነበረበት ደረጃ ሲወርድ ይታያል ብለዋል። ፕሬዝዳንቱ እንደ አውሮፓ አቆጣጠር በ2021 የመጀመሪያው ላይ ወደ አዋ ያደረገው ጉዞ ለማስታወስ አንድ ጋሎን ቤንዚን $1.85 ሲሸጥ ማየታቸውን ጠቅሰው በጣም በቅርቡ ወደዚህ ደረጃ እንመለሳለን ሲሉ አክለዋል። ይሁን እንጂ የዓለም አቀፍ የነዳጅ ዋጋ መመዘኛ የሆነው ብሬንት ክሩድ አሁንም ቢሆን ጦርነቱ ከመጀመሩ በፊት በነበረበት ደረጃ ከፍተኛ ሁኔታ ከፍሎ እየተገበያየ ይገኛል። አረቢያ የታሰሩ 1555 ኢትዮጵያ ምህረት ተደረገላቸው። ለሳውዲ አረቢያ እስር ተዳርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንደተሰጣቸው የውጭ ጉዳይ ሚኒስቴር አስታውቋል። ምህረት ሊገኝ የቻለው ሚኒስትሩ በሪያድ ኤምባሲ በጅዳ ቆንጽላ በኩል ባደረገው ከፍተኛ ዲፕሎማሲ ጥረትና መንግስት ለዜጋ ተኮር ዲፕሎማሲ በሰጡት ትኩረት መሆኑ ተገልጿል። በተመሳሳይ ሁኔታ ባሉ ሌሎች ዜጎች ዙሪያም ክትትል እየተደረገ ይገኛል ተብሏል። መንግስት ህገወጥ የሰዎች አዘዋሪ ማህበራዊ ሚዲያ ላይ ከሚያሰራጩት ሐሰተኛ ማታለያ ህብረተሰቡን ራሱ እንዲጠብቅ ያሳሰበ ሲሆን ደላሎች ለህግ ማቅረብ ስራ ተጠናክሮ እንደሚቀጥል አስታውቋል። የአኩራፊዎችና የፖለቲካ ከሳሪዎች ስብስብ ነው አሉ ጄኔራል ወዳጥር። የትግራይ ሰላም ኃይሎች ዋና አዛዥ ጄኔራል ገብረ እግዚአብሔር በየነ ወይም ወዳጥር ወቅታዊ የትግራይና ኢትዮጵያ ፖለቲካ ሁኔታ አስመልክቶ ከኢቲቪ ትግረኛ ጋር በነበራቸው ቆይታ ጠንከር ያሉ መልእክቶች አስተላልፈዋል። ጄኔራሉ በሰጡ መግለጫ የፕሪቶሪያ ሰላም ስምምነት አስፈላጊነት፣ የፌዴራል መንግስት ቁርጠኝነት፣ ጽምዶም የተባለውን ስብስብ በዝርዝር አብራርተዋል። የፕሪቶሪያው የስምምነት የትግራይ ህዝብ ጋሻ ነው። የፕሪቶሪያ ሰላም ስምምነት ከማንም በላይ የትግራይ ህዝብን ከጥፋት የታደገ ታሪካዊ ክስተት ነው ያሉት ጄኔራሉ ትናንት በክፉ ቀን ቂማቸው ሊወጡ የነበሩ ኃይሎች ሴራ ያከሸፈና ቀጠና ወደ ሰላም የመለሰ ትልቅ ስኬት ነው ብለዋል። ጽምዶም የአኩራፊዎችና የባንዳ ስብስብ ነው። ከህወሓት ጋር በማበር የሚገኘው ጽምዶም የተባለው ስብስብ ከፕሪቶሪያው ስምምነት በኋላ ፍላጎታቸው ያልተሳካ አኩራፊዎችና በፖለቲካ ዓለም የከሰሩ ያልተሳካላቸው የመጥፊያ ሰዓታቸው የደረሱ ኃይሎች ጥምረት ነው ብለዋል። ይህ ስብስብ የቀጠና የሰላም ለማወክ የተደራጀ የባንዳ ስብስብ ነው ሲሉ ጭማሪውን ገልጸውታል። ይህም ጽምዶም ስብስብ ያለፈበት ኋላ ቀር ነው። ቡድኑ አሁን ላይ ከዓለም አቀፋዊ ፖለቲካ አሰላለፍ እውነታ ጋር የማይራመድ ቆሞ የቀረ ስብስብ እንደሆነ ገልጸዋል። ህወሓት የተባለው መሽገር በህዝብ የመነጠል ጊዜው አሁን ነው ያሉት ጄኔራሉ በትግራይ በድጋሚ ጦር እንዳይቀሰቀስ የህዝቡ ሰላም አስተማማኝ እንዲሆን የትግራይ ሰላም ኃይል ከፌዴራል መንግስት ጋር በቅንጅት እየሰራ እንደሚገኝ አረጋግጠዋል።